ሰላም ሰላም እንደምንሰነበታችሁ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም ደግሞ በተለይ የጉራጌ ዞን ተወላጆች ምዕመናን እንዴት ሰምታችኋል? ዛሬ አንድ ሁለት መልእክቶች አሉኝ። እናንተ የገነባችሁት የታላቅ ቤተክርስቲያን ምርቃት አለ። ምርቃቱን ደግሞ እንዴት እናደምቀው የሚሉ ሁለት ጉዳዮች አሉኝ። በ14ኛው ክፍለ ዘመን የተመሰረተ ነው። ከ592 ዓመታት በላይ ያስቆጠረ ጥንታዊ ቤተክርስቲያን ነው። እንደምታውቁት በጉራጌ ዞን በምሁር አክሊል ወረዳ ጨዛ ቀበሌ የሚገኘው የአበደማን ደብረ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን በእናንተ በደጋግ ምዕመናን ድጋፍ፣ በእናንተ ጥረት፣ በእናንተ እውቀት፣ በእናንተ ገንዘብ፣ በእናንተ ጉልበት ለ13 ዓመታት ያህል ሲገነባ ቆይቶ እነሆ ጥር 16 እና 17 በታላቅ ድምቀት ይመረቃል። እንኳን ደስ ያላችሁ። በእውነት ለመናገር የእናንተ ላደረጋችሁት ድጋፍ፣ ያደረጋችሁት ጥረት በሙሉ ምስጋና ይገባችኋል። በእውነት እግዚአብሔር ባለው ላይ ይጨምርላችሁ። በእውነት አጃችሁ በጣም በዚሁ አጋጣሚ እንግዲህ የቤተክርስቲያኑ ምርቃት አስመልክተው እንዲሁም ደግሞ ያላቸው ምስጋና የደብሩ አባቶች የሚከተለው መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምናችሁ እግዚአብሔር ይመስገን። እንግዲህ አምላካችን ቅዱስ እግዚአብሔር ቸርነቱ ይቅርባይነቱ ከኛ ጋር ሆኖ በ14ኛው መቶ ክፍለ ዘመን የተመሰረተው በጉራጌ ሀገረ ስብከት በምሁር አክሊል ወረዳ የአበደማን ደብረ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን ነው እያየነው ያለው። ይህ የምታዩት ቤተክርስቲያን 5ኛ ቤተክርስቲያን ነው። ከዚህ ቤተክርስቲያን በፊት የሳር ቤትና 2 ቆርቆሮ ቤቶች ነበሩ። ከዚህኛው 5ኛው ቤተክርስቲያን ነው። በእግዚአብሔር መልካም ፈቃድ ይህንን ቤተክርስቲያን በካልአይ አቡነ መልከ ጼዴቅ ሊቀ ጳጳስ በረከታቸው ይደርብንና በሳቸው መሰረተ ድንጋይ ተጥሎ በ2002 ዓመተ ምህረት በተለያየ ፈተና እስከ ዛሬ ድረስ እንዲረዝም ሆኗል። ነገር ግን በእግዚአብሔር መልካም ፈቃድ ጥር 16 እና 17 ቅዳሴ ቤቱ ይቀደሳል፣ ይባረካል። በያላችሁበት ይህንን መልእክት የሚደርሳችሁ የክርስቶስ ቤተሰቦች ይህንን በዓል ለማክበር አስባችሁ እንድትመጡና አብረን በጋራ እንድናከብር መልእክታችንን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። የዛ ሰው ይበል። ጌታ ምስጋን በዚያ ሰላነ እዚያ ተሸነ ጌታ ክብር ምስጋና ስላን አሁኛ አዶትና እንትና አባና ጎቤና ተሙና ቤተሰብና በኢትዮጵያ በሙሉ ያነ ቤተሰብና ጉጉርም በዓለም ውስጥ ያነ ወይ ጉጉርም ጌታ የዚያ ሰላነት የብሳንታና የመረእንነ በጣም ደስ ቢኤን ጌታ በማሞ ያብሳም በማሞ የዘብርኸው ሰላም ጌታ እዚህ የበሳም ወደኛና ጌታ በሰላም ቤታ ማግባኸው እና በሰውምታነ መረሙንነ አመሰግኑ። እንግዲህ ቀደም ሲል እንደገለጽኩት በጣም ብዙ ወጪ አውጥታችሁ ይህን ቤተክርስቲያን በእግዚአብሔር ፍቃድ እውን አድርጋችኋልና በድጋሚ ትመሰገናላችሁ። በጣም ነው የምትመሰገኑት። በእውነት እግዚአብሔር ውለታችሁን ይክፈላችሁ። ስለዚህ በዚህ ታላቅ በረከት ቀን በዚህ ምረቃ ቀን ታዳሚ እንድትሆኑ እንድትገኙ በቅዱስ ጊዮርጊስ ስም ተጠርታችኋል። እንዳትረሱ። ጥር 16 እና 17 በምረቃው ቀን እገኛለሁ ብላችሁ ቀጠሮ አሁኑ ሌላ ቦታ ቀጠሮ እንዳትይዙ ከወዲሁ መልእክታችን እናስተላልፋለን። ሁለተኛው መልእክታችን ደግሞ ይህ ምርቃት እንዴት ይከናወን የሚለው ጉዳይ ነው። ምንም ሳትስቱ የበረከት እጃችሁን የዘረጋችሁ የጉራጌ ዞን ተወላጆች በሙሉ ልፋታችሁ ሆኖ እግዚአብሔርን የምታመሰግኑበት ቀን ደርሷል። በደማቅ ስነ ስርዓት ደግሞ ቤተክርስቲያኑ ሲመረቅ ሁላችንም የምናየው ይሆናል። ምርቃቱ ደግሞ የሚደምቀው። ስለዚህ በጣም ምርቃቱ እንዲደምቅ ብዙ ወጪዎች ያስፈልጋሉ። ለምዕመናን የምግብና የመጠጥ መስተንግዶ አለ፣ ሌሎችም ወጪዎች ይኖራሉና ቤተክርስቲያኑ ደግሞ ከእናንተ በቀር ማንም ስለሌለው የተለመደውን የድጋፍ እጃችሁን የተለመደውን የበረከት እጃችሁን እንድትዘረጉ በቅዱስ ጊዮርጊስ ስም እንጠይቃለን።
የምትችሉትን ደግፉ፣ በረከት አገኙ። ምርቃቱን ደግሞ በጣም ደስ ብሎን እናድምቀው። ስለዚህ የምትችሉትን ድጋፍ በማድረግ ምርቃቱን እናደምቅ መንፈሳዊ ጥሪያችንን እናስተላልፋለን። እኔም እገኛለሁ። እንግዲህ ውድ የጉራጌ ዞን ተወላጆች አብረን ነው ቤተክርስቲያኑ የምንመርቀው። ያው ለምርቃቱ ወጪዎች የምትችሉትን መደገፍ ምርቃቱን ለማድረግ ዘንድ መንፈሳዊ ጥሪያችን ዛሬ የመጣሁት ለዛው ቀን ያድርሰን። እንድትደግፉ እንድትረዱ ጠይቃለሁ። እግዚአብሔር ይስጥልኝ። ለምርቃው ቀን ያገናኘን። መልካም ጊዜ ናቸው።